ታዋቂ ሰው መሆን ወይስ ተጽዕኖ ፈጣሪ? ታዋቂነት ወይም ፌመስ ማለት በሰዎች ዘንድ እይታ ማግኘት፣ በሰዎች ዘንድ መታወቅ ማለት ነው። ነገር ግን የሰው ልጅ በተቃራኒ መንገድ ታዋቂ ሊሆን ይችላል። ወንጀል ሰርቶ ወይም ደግሞ ክፉ ስራ ሰርቶ ታዋቂ መሆን ይቻላል። ተጽዕኖ ፈጣሪ ከዚህ ሁሉ የተለየ ነው። ጸሐፊው እያወራን ያለነው ስለ ታዋቂነት ሳይሆን ስለ ተጽዕኖ ፈጣሪነትና ስለ ተፈላጊነት ነው ይለናል። ምናልባትም ይህንን መጽሐፍ ቀድሜ ባገኘው ኖሮ አሁን ያለውበት ጋር ለመድረስ እስካሁን የወሰደብኝን ዓመታት ብዙ ያቀልልን ነበር ይለናል። የዛሬው መጽሐፋችን የዩቱብ ሚስጥሮች የሚለውን የአቤልን መጽሐፍ ሪቪው እናደርገዋለን። ኢትዮጵያ ውስጥ አሉ ከተባሉ ክሬተሮች መካከል አንዱ ነው። ሁለቱም ቻናሎቹ ከ1 ሚሊዮን ሰብስክራይብ በላይ ያገኙ፣ ብዙዎቻችን በትራቭል ቪዲዮ እና እንዲሁም ደግሞ የተለያዩ አስደናቂ ቪዲዮዎችን ሲሰራ የምናውቀው አቤል ብርሃኑ እኛ ለጀማሪዎች ዩቱብ ክሬተር ዩቱብ መጀመር ለምንፈልግ ሰዎች አዲስ መጽሐፍ አበርክቶልናል። የመጽሐፉ ስም የዩቱብ ሚስጥሮች ይላል። እንግዲህ በዚህ መጽሐፍ ያገኘኋቸውን እያንዳንዱን ነገሮች ለእናንተ በተቻለኝ አቅም ለማስረዳት እሞክራለሁ። ብዙ መጽሐፎች ላይ የሌለ እዚህ መጽሐፍ ላይ ያገኘሁትን ነገር ሼር ማድረጋቸው ይሆናል። በመጽሐፉ መጨረሻ ትልልቅ ዩቱብ ቻናሎች እንደነ ሚስተር ቢስት ያሉ ተለያዩቱ ምን አሉ የሚለውን ደግሞ በቪዲዮ መጨረሻ ላይ የማጋራቸው ይሆናል። ይህን ቪዲዮ እስከ መጨረሻው ማየት እንዳትረሱ፣ ብዙ ነገር ትጠቀሙበታላችሁ። ሌስ ጎ ወደ ቪዲዮ። ብዙዎቻችን አቤልን የምናውቀው አሁን ሰክሰስፉል ከሆነ በኋላ ነው። ከዛ በፊት 62 የሚሆኑ ቪዲዮዎችን ያለምንም ተመልካች ለ9 ወር ያክል ሲፖስት ነበር። ከ63ኛው ቪዲዮ በኋላ ዩቲዩብን ሚስጥር በደንብ ከተረዳ በኋላ ቪዲዮዎቹ በደንብ ብሎ አፕ ማድረግ ጀምረዋል። ይህም መጽሐፍ እንግዲህ ከ63ኛው ቪዲዮ በኋላ የተገኘ መጽሐፍ ነው። መጽሐፉ ዳዴ ከማለት ይጀምራል። በአይምሯችሁ አንድ ሕፃን ልጅ አስቡ። ሕፃን ልጅ መራመድ ከመቻሉ በፊት ዳዴ ይላል። ነገር ግን ያገኘውን ነገር እየተደገፈ ለመቆም ይታገላል። ይሄ ልጅ መቆም እስኪችል ድረስ ዳዴ ማለቱን አያቆምም። ዩቱብም ልክ እንደዛው ነው። መጀመሪያ ላይ ብሎ አፕ እስክታረጉ ቪዲዮአችሁ ብዙ እይታ እንዲያገኝ፣ ሰዎች ጋር እንድትደርሱ ወይም ደግሞ ተጽዕኖ ፈጣሪ እንድትሆኑ መጀመሪያ በደንብ ዳዴ ማለት አለባችሁ። ከዛ በኋላ የቻላችሁትን ያክል እየተደገፋችሁ የቻላችሁትን ነገር እየተጠቀማችሁ ደግሞ ለመራመድ ትሞክራላችሁ። ሁለተኛው ሐሳብ ደግሞ ዝግጁነት። ጸሐፊው አንድን ነገር ከመጀመራችሁ በፊት ያ ነገር እንዴት እንደሚሰራ ወይም ደግሞ ያ ነገር ምን እንደሆነ ማወቃችሁ በጣም ብዙ ነገር ያቀልላችኋል ይላል። ተዘጋጁ ሲባል ስራውን አትስሩት ወይም ደግሞ በመዘጋጀት ረጅሙን ጊዜ አጥፉ ሳይሆን ማወቅ ያለባችሁን ነገር አውቃችሁ ወደ ስራ እንድትገቡ ይመክራል። አብዛኞቻችን የምንጠይቀው ኒች እንዴት ነው የምንመርጠው የሚለውን እዚህ መጽሐፍ ላይ ተከቷል። ኒች ስንመርጥ መጠየቅ ያለብንን 3 ጥያቄ ያነሳልናል። የመጀመሪያው እኛ መስራት የምንፈልገው ነገር ምንድን ነው የሚለው ነው። ሁለተኛው ደግሞ እኛ መስራት የምንችለው ነገር ምንድን ነው። ሶስተኛው ደግሞ ታርጌት ኦዲየንሳችን ወይም ደግሞ እኛን የሚከታተሉን ሰዎች እነማን ናቸው የሚለውን ጥያቄ ከመለሳችሁ በቀላሉ ኒሻችሁን መምረጥ ትችላላችሁ። ኛው ደግሞ እዚህ መጽሐፍ ላይ የተካተተው ነገር አልጎሪዝም። አልጎሪዝም በዕለት ተዕለት ህይወታችን ያለ ነገር ነው። ሻይ ለማፍላት የምንጠቀመው ስቴፕ አለ። ስንራመድ የምንጠቀመው ስቴፕ አለ። ስንሮጥ የምንጠቀመው ስቴፕ አለ። አልጎሪዝም የምንለው ነገር አንድ ነገር ተጀምሮ እስኪያልቅ ድረስ ያለው እያንዳንዱ ስቴፕ አልጎሪዝም ይባላል። ሁሉም ነገር አልጎሪዝም አለው እንዳሉ ሁሉ ዩቱብም የራሱ የሆነ አልጎሪዝም አለው። ይህም ማለት ዩቱብ የሚሰራበት መንገድ ማለት ነው። እናንተ ቪዲዮአችሁን ፖስት ካረጋችሁ በኋላ ቪዲዮአችሁን የተወሰነ ሰው ይመለከቷል። እነዚህ የተወሰኑ ሰዎች ቪዲዮአችሁን ከወደዱት ዩቱብ የእናንተ ቪዲዮ ጥሩ ነው ብሎ ስለሚያስብ ለብዙ ሰው ሼር ያደርጓል። ዩቱብ አልጎሪዝም በቀላሉ በእንደዚህ አይነት መንገድ ነው የሚሰራው። ጥሩ የመጀመሪያ ቪዲዮ ለመስራት መከተሉ ያለብን 4 ስቴፖች አሉ። የመጀመሪያው ስክሪፕት መጻፍ ነው። ስክሪፕት ስንጽፍ 4 መከተል ያለብን ስቴፕ አለ። የመጀመሪያው ሁክ ነው ወይም ደግሞ የቪዲዮአችሁ ከ15 እስከ 20 ሰከንድ ያለው ኦዲየንሶችን የምትይዙበት መንገድ ነው። ሁለተኛው ደግሞ ኢንትሮ ነው።
ኢንትሮ ላይ ራሳችሁን የምታስተዋውቁበት ለኦዲየንስ ከእናንተ ጋር እንዲቆይ ምክንያት የምትሰጡበት ፓርት ነው። ሶስተኛው ደግሞ ቦዲ ፓርት ነው። ቦዲ ፓርት ላይ ደግሞ የቪዲዮአችሁ ዋና ሀሳብ የሚገልጽ ነው። አራተኛው ፓርት ደግሞ ኮል ቱ አክሽን ነው፣ ወይም ደግሞ ሰብስክራይብ፣ ላይክ፣ ሼር እንዲያደርጉ ለኦዲየንሶቻችሁ ስትጠይቁ ነው። በዚህ አጋጣሚ ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሌላኛው ደግሞ ጥሩና ሳቢ ርዕስ መምረጥ መቻል አለባችሁ። ጥሩና ሳቢ ርዕስ ለመምረጥ መጽሐፉ ላይ 7 ነገሮች የተካተቱ ቢሆንም ነገር ግን እኔ 3ቱን የምነግራችሁ ነው። የመጀመሪያው የማስጠንቀቂያ ርዕስ ቢሆን ጥሩ ነው። ለምሳሌ ያክል ይህንን ሳታዩ ዩቱብ እንዳትጀምሩ ብል እኔ ርዕሱን ማስጠንቀቂያ ይሆናል። ሁለተኛው ደግሞ ከቪዲዮ ጋር የተገናኘ ነገር፣ ለምሳሌ ያክል ከእሸቱ ጋር ተገናኘው ከሆነ ራሱ ታይትሉን ማስቀመጥ ትችላላችሁ። ምክንያቱም ሞር እሱ ተጽዕኖ ፈጣሪ ስለሆነ አገኘሁት ስል ሰዎች እንዴት አገኘው ምናምን የሚለው ማወቅ ስለሚፈልጉ ቀጥታ ክሊክ ያደርጉታል። ሶስተኛው ደግሞ ሀው የሆኑ ርዕሶችን መምረጥ፣ እንዴት የሚሉትን ማለት ነው። ለምሳሌ ያክል እንዴት ቪዲዮ መስራት እንችላለን፣ እንዴት ኒቻችንን መምረጥ እንችላለን፣ እንዴት ዩቲዩብ ቪዲዮ መስራት እንችላለን፣ እንዴት በሚለው ሌላ ርዕስ መስጠት ትችላለን። ሌላኛው ጥሩ ቪዲዮ ለመስራት የሚያግዛችሁ ነገር ታምሌል ነው። ታምሌል የምንለው ቪዥዋል የሆነ ነገር የእናንተን ቪዲዮአችሁ ክሊክ የመደረግና ያለመደረግ ሁኔታ የሚወሰንልን። ታምሌል ስንሰራ የመጀመሪያው ማካተት ያለብን ስሜት የተሞላበት ቢሆን ጥሩ ነው፣ ወይም ደግሞ ፌሻል ኤክስፕሬሽን ቢኖረው አሪፍ ነው። ሌላኛው ደግሞ ጽሁፍ ባይበዛበት አሪፍ ነው። ታምሌላችን ላይ ትንሽዬ እጥር ምጥርን ያለች ቪዲዮን ሊገልጽ የሚችል ጽሁፍ ቢኖረው አሪፍ ነው። ሶስተኛው ደግሞ ታምሌሉ ራሱ ታሪክን መተረክ አለበት፣ ወይም ደግሞ ቪዲዮ ምን ሊመስል ይችላል የሚለውን በሰዎች አይምሮ ውስጥ መሳል አለበት። ሌላኛው የመጨረሻው ደግሞ ኤዲቲንግ ነው። ቪዲዮአችንን ከቀረጽነው በኋላ በጥሩ መልኩ ኤዲት እያደረግን ፖስት ካደረግነው ከዛ በኋላ ቪዲዮ ጥሩ ቪዲዮ የመሆን እድሉ ይጨምራል ማለት ነው። እንግዲህ የመጀመሪያ ቪዲዮአችሁን ስትሰሩ ወይም ደግሞ የመጀመሪያዎቹ 5-10 ቪዲዮአችሁን ስትሰሩ ኔጌቲቭ ኮሜንት ይበዛል። ብዙ ሰዎች የምታወሩት ነገር ደስ ላይላቸው ይችላል። ኦር ደግሞ አንዳንዱ ሰዎች አጠረ ይላል፣ አንዳንዱ ሰው ረዘመ ይላል። እነዚህ ኔጌቲቭ ነገሮች ታዲያ እንዴት ነው የምናሸንፈው? ጸሐፊው ኔጌቲቪቲ ኢዝ ዘ ኢነሚ ኦፍ ክሬቲቪቲ ይለናል። አሉታዊነት ወይም ኔጌቲቪቲ የፈጠራ ችሎታን ይቀንሳል ይለናል። ስለዚህ ኔጌቲቪቲዎቹን ወዲያውኑ ኢግኖር አድርጋችሁ እናንተ የምትሰሩት ላይ ማተኮር አለባችሁ ማለት ነው። እዚህ መጽሐፍ ላይ ያገኘሁት ዩኒክ የምለውን ነገር ሼር ላደርጋችሁ። እንግዲህ ከዚህ መጽሐፍ ያገኘሁት ቤስት ነገር በየመጽሐፎቹ መሃል ወይም ደግሞ በምዕራፎቹ መሃል ላይ ማስታወሻ መያዣ ለብቻ ሉክ አለው። መጀመሪያ ታነባላችሁ፣ ከዛ በማስታወሻው መሃል ላይ ደግሞ ባዶ ሉክ ደግሞ ማስታወሻዎችን መያዝ ትችላላችሁ። ምናልባት የሚታያችሁ ከሆነ በእንደዚህ አይነት ወይ ካነበባችሁ በኋላ ከዛ ማስታወሻዎችን ትይዛላችሁ። ሌላኛው ደግሞ ያገኘሁት እዚህ መጽሐፍ ላይ ዩኒክ የምለው ነገር እንግዲህ ቻናል ሞኔታይዝ ስታረጉ ወይም ደግሞ ቻናል ክሬት ስታረጉ መከተል ያለባችሁ ስቴፖች አሉ። ይህን መጽሐፍ አንብባችሁ ስቴፑን ተከተላችሁ ልትሄዱ ስትሉ ይሰራላችሁ ይችላል፣ ወይም ደግሞ ዩቱብ አፕዴት ሊያደርግ ይችላል። ራሱን ኤአይ ስላለ አሁን ራሱን አፕዴት ያደርጋል። ኤአይ ራሱ ሙሉ ለሙሉ ለኤአይ አሳልፎ ባይሰጡትም ነገር ግን አፕዴት የተወሰነ መልኩ አፕዴት እንዲያደርግ ይፈቅዱለታል። እዚህ መጽሐፍ ላይ የተጻፉት ነገሮች ጊዜ እንኳን ቢያልፍባቸው ሊንክ የተለያዩ ሊንኮች ተቀምጧል። እነሱን ሊንኮች ገብታችሁ ክሊክ አድርጋችሁ ስለ ዩቱብ የሚለቀቁ አዲስ መረጃዎችንም ከዛ ሊንክ ማግኘት ትችላላችሁ። እንግዲህ እስካሁን የነገርኳችሁ ከመጽሐፉ ያገኙትን 2% ኦር 3%ን ነው። መጽሐፉን ገዝታችሁ ብታነቡት በጣም ይጠቅማችኋል። በተለይ ዩቱብ ጀማሪ ከሆናችሁ ኤንዜን ደግሞ በትክክል ዩቱብ ላይ መስራት የምትፈልጉ ከሆናችሁ ኮንሲስታንሲ ካላችሁ ፕላን ካላችሁ በትክክል ይሄ መጽሐፍ ይረዳችኋል ብዬ ተስፋ አድርጋለሁ። በቪዲዮ መጀመሪያ ላይ እንግዲህ ትልልቅ ዩቱበሮች ስለ ዩቱብ የተናገሩትን ነገር በቪዲዮ መጨረሻ ነግራችኋለሁ ብያችሁ ነበረ። በመጽሐፉ መጨረሻ ላይ በኢንተርናሽናል ዩቱበሮች ስለ ዩቱብ የተናገሩት አንዳንድ ነገር አለ። ከዛ ውስጥ ብዙዎቻችሁ የምታውቁት ሚስተር ቢስት የተናገረውን ነገር አብረን እናነባለን። እንደምትከታተሉ ጄሚ ዶናልድሰን ወይም ደግሞ ሚስተር ቢስት ቁርጣችሁን አውቁት። የመጀመሪያ ቪዲዮዎቹ ማንም አይመለከትላችሁም 4 ነጥብ። የመጀመሪያዎቹ 10ዎቹንም እንደዛው በሙሉ የራስ መተማመን እንደዛ ማለት ይችላሉ። ስለዚህ አንድ ቪዲዮ ከማጋራታችሁ በፊት ወራቶችን ወስዳችሁ ከስክሪኖቻችሁ ፊት ተቀምጣችሁ
መጨነቃችሁን ተዉና ቪዲዮ እየሰራችሁ ማጋራት ጀምሩ። ማድረግ የምትችሉትና የዩቲዩብ ቪዲዮ መስራት ከሚፈልጉ ነገር ግን ሀሳባቸው ሁሉ ፍላጎት ከሆነባችሁ ሰዎች ተችላችሁ መገኘት የምትችሉት የመጀመሪያውን ቪዲዮ ማጋራት ጀምራችሁ 1 2 እያላችሁ ተቀጥሉ። ያንን አድርጉ። ምናልባትም ያለመታከት 100 ቪዲዮዎችን ማጋራት ይጠበቅባችኋል። ከዛ በኋላ 101ኛው ቪዲዮ ላይ ስትደርሱ ጥቂት እይታዎችን ማግኘት የምትጀምሩበት ቃላችሁ አንዳንዴ እጅግ ወጣ ያሉ አጋጣሚዎች ቪዲዮአቸውን በመጀመሪያ ለሚያጋሩ ሰዎች እድል ፊቷን ስታዞርላቸው ይታያል። ነገር ግን ይህ በብዛት የሚሆነው ቀድሞ የታወቀ ማንነት ያላቸው ሰዎች ጋር ብቻ ነው። ልክ እንደ ኤማን ቻምበርሊን። ግን እንደኛ ላለ ማንም ለማያውቀው በፊልም ስራ ውስጥ ልምድ ለሌለው ሰው ይህ እድል ፈጽሞ የማይታሰብ። በቀጥታ ቪዲዮን ወደ መስራት ግቡ። 100 ቪዲዮን በተከታታይነት ያለማቋረጥ ስሩ። ታዲያ ቪዲዮአችሁን አንዱ ከአንዱ ራሱን መድገም አይኖርበትም። አንደኛው ላይ ከሰራችሁ ሁለተኛው ምናልባት በስቶሪ ፍሰት፣ ሶስተኛው ደግሞ በቪዲዮ ቅንብር፣ አራተኛው በማራኪ የተምሌል አሰራር፣ በተሻለ የስክሪፕት አሰጣጥ እያላችሁ ከዛሬ ነገ ቪዲዮአችሁን አሻሽሎ ማቅረብ ይጠበቅባችኋል። የማያልቁ ቪዲዮአችሁን የምታሻሽሉበት መንገድ አለላችሁ። የኮንተንት ፈጣሪነት ውበት እዛይ ላይ ነው። የማያልቁና ያልተገደቡ መንገዶች ናቸው ያሉት። ከከለሪንግ ጀምሮ እስከ ፍሬም ሬት እና ቅንብ ድረስ፣ ከቀረጻ አንስቶ ከቀረጻው ላይ እስከሚካተቱ ቀልዶችና ፔሲንግ ጨምሮ እያንዳንዷ ጥቃቅን ነገር ሁሉ ማሻሻል ትችላላችሁ። ባይገርማችሁ ፍጹም የሚባል የቪዲዮ ስራ የለም። የዛሬው ቪዲዮአችን ይሄን ይመስል ነበረ። አይኖ በጣም ብዙ ነገር እንዳገኛችሁበት። በሀገራችን ልጅ እንደዚህ አይነት መጽሐፍ በጣም ኤክሳይትድ የሚያደርግ ነገር ነው። ምክንያቱም አብዛኞቻችን እንደዚህ አይነት ነገሮች ስንፈልግ የውጭ ሪፈረንሶችን ነው የምንፈልገው። አቤላ በጣም እናመሰግናለን። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ምክንያቱም እዚህ ቻናል ላይ ከዚህ በላይ በጣም ብዙ ቁም ነገሮችን ስለምናወራ። ከዚህ በፊት ስለ ዩቲዩብ በተቻለኝ አቅም ያብራራሁት ቪዲዮ አለ። እዛ ቪዲዮ ላይ